ትንሽ ስራም እዚህም አገልግል ምናምን እየሰራው ስለነበረ የእውነት በስልክ ብቻ ነው ስንገናኝ ነበረው። እግዚአብሔር ይመስገን እንግዲህ ያው ትልቅ ምስራችም አለ ብዬ አስባለሁ። በያላችሁበት እንግዲህ ሰላማችሁን ያብዛላችሁ። ምንድነው ዛሬ እንግዲህ የመጣንበት ትልቅ ነገር አለ። እግዚአብሔር አምላክ እመቤቴ ማርያም አሁንም ክፉ አታስነካችሁ። ኑሩልኝ እህቶቼ። ጾም ላይ ያላችሁትም ጾሙን በሰላም ታስጨርሳችሁ። አሁንም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? በሀገር ውስጥም በውጭም ያላችሁት ወንድሞቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ጾሙ እንዴት ይዟችኋል? አይዟችሁ እንግዲህ እያለቀ ነው። እግዚአብሔር እንግዲህ ጠብቃችሁ ውድ ቤተሰቦቻችን፣ በስደት ዓለም ያላችሁት በሙሉ እሱ ይጠብቃችሁ እንላለን። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። በጣም ነው የናፈቁኝ። እንዴት ናችሁ? ልንቀዳደም ነበርና ናፍቆሽ የለ እንዴ ይለኛል ማለት ነው። ቀደምኩ ተቀበልኩ። ሳይ ፈርስት ሌዲ ነው እኮ መጀመሪያም እኮ ያይስተተኛው ሞቼ ትላለች ማለት ነው። እንግዲህ ውድ ቤተሰቦቻችን ያው ሰሞኑን በየሀገሩ ሰላም አይደለም። እግዚአብሔር ይመስገን አሁን ትንሽ ለውጥ አለ ብዬ አስባለሁ። እንግዲህ ያው ያልደወልንላችሁም በጣም ይቅርታ። የእውነት ማለት የተለያየ ሀገር ስለሆነ የት ሀገር ይኑር የት ሀገር አይኑር ራሱ ያው እናንተ የምትኖሩበትን አካባቢ በደንብ ምናልባት ለይተንም ስላላወቅን ሊሆን ይችላል። እግዚአብሔር ይመስገን አሁን ትንሽ ሰላም ነው ብዬ አስባለሁኝ እና እግዚአብሔር አምላክ በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁ። የእውነት ክፉ አይንካችሁ፣ ሾክ አይውጋችሁ። ውድ ቤተሰቦቻችን እንግዲህ ያው ማለት የሰው ልጅ ወደው ከሀገር አይወጣም። ኑሮን ለማሻሻል ቤተሰብን ትልቅ ደረጃ ለማድረስ እንዲሁም ለልጅ ለብዙ ነገር ተብሎ ነው ከሀገር የሚወጣው እና እግዚአብሔር አምላክ የእውነት ያሰባችሁትን ሳታሳኩ እንግዲህ ያው በሰላም በጤና ወደ ሀገራችሁ ይመልሳችሁ ነው የምለው። እጅግ በጣም ነው የሚያሳስበው። በየሀገሪቷ እንግዲህ አሁን ላይ ጦርነት ነው ማለት ሀገራችንም ያው ነው። ያው ምናልባት የኛ ከተማ ውስጥ ስለተቀመጠን ሊሆን ይችላል እንጂ በየቦታ ራብ አለ፣ ችግር አለ፣ ህዝብ እየተጨፈጨፈ ነው። በቃ አላቅም እኔ የእውነት ይሄንን ጾም እግዚአብሔር አምላክ የእውነት የምሕረት ያድርግልን። ሁላችንም ተስማምተን በአንድነት የምንኖርበት ያድርግልን ነው የምለው እና ውድ ቤተሰቦቻችን እንግዲህ ሰሞኑን ደግሞ ከነወይኑ ጋር ተጠፋፍተን ነበረ። ያም እኔም ትንሽ ቢዚ ነበርኩ። እንግዲህ ያው እንዳያችሁ ገኒ ጋም ሄጄ ቤት ምናምን እያስተካከለን ነበረ ቀኗ ስለደረሰ በዚህ ምክንያት ጣል አድርጊያቸው ነበረ። ያሉበትንም ሁኔታ እንግዲህ ያው እነሱ ራሳቸው ይናገራሉ። ዛሬ ያው ወደ እኔ መጥተዋል። ትንሽ ስራም እዚህም አገልግል ምናምን እየሰራው ስለነበረ የእውነት በስልክ ብቻ ነው ስንገናኝ ነበረው። እግዚአብሔር ይመስገን እንግዲህ ያው ትልቅ ምስራችም አለ ብዬ አስባለሁ። እንዲሁም ደግሞ እናንተም ላደረጋችሁት ነገር በሙሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የእውነት ማለት አላቅም ነው እኛ ያላሰብነውን እናንተ ያላሰባችሁትን ስሳይ ይስጣችሁ መድኃኒዓለም። ከምንም በላይ ሰጪ ፈጣሪ ስለሆነ እሱ ባወጣችሁበት ይተካላችሁ። የእውነት መድኃኒዓለም እሱ በበረከት በብዙ ነገር በስሳይ ቤታችሁን ይሙላ ነው የምለው። እንግዲህ እስቲ መድረኩን ተቆጣጠር መሪ ሆንኩኝ። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ያው በጣም ደስ የሚል ነገር ነው። ትንሽ ጦርነቱ እሷ አዩ እንዳለችው ትንሽ ያስከፋልና በያላችሁበት እንግዲህ ሰላማችሁን ያብዛላችሁ። ምንድነው ዛሬ እንግዲህ የመጣንበት ትልቅ ነገር አለ። የእናንተም ጥረታችሁ በጣም በቃ ከምነግራችሁ በላይ እግዚአብሔር ይጠብቃችሁ። በሆነ ትልቁን እንትን ይረዳችሁ እናንተ ናችሁና ምንድነው የሆነ አዩ ያን ያመቻቸልችን ነገር አለ። እሱ ልንነግራችሁ ነበር ዛሬ የመጣ ነው። የሆነ ብድር ነገር አሁን በእናንተ ያው የተሰበሰቡ ብር 200,000 አግኝተናል ከእናንተ ከጓደኞቼም። በዚህ አጋጣሚ ጓደኞቼም እግዚአብሔር ይስጣችሁ፣ የሰጣችሁን 5ም 10ም የሰጡን ጓደኞች አሉኝና በየሰፈሩ እያወጡ እና አሁን ደግሞ አዩ ያው የሆነ ነገር አመቻችታ እንዳለች እግዚአብሔር ይስጣት። የሆነ ነገር እንግዲህ ሰው በእንትን ሲጠነክር ሌላ ጥንካሬ ደግሞ ያው እሷ ደግሞ ከኛ ጋር ስለሁሌም ስላለች እግዚአብሔር ይስጣትና የቀረውን ብር ብድር የሆነ አግኝተሻል? አይ ያው እንግዲህ አግኝቻለሁኝ ለማለትም በእርግጥ ምንድነው የነሱ እንዴት ነው ላይ አሁን ቃል የገቡልን አሉ ምናምን ነገር እያላችሁኝ ነበረና
እነሱ በ3 ወር ውስጥ ይሄ ገንዘብ ተሰባስቦ የምመለስ ከሆነ ነው። ለምን እሷን በስደት ዓለም ነው ያለችው እንደዛ ያለችኝ። እኔም ተማምና ነው ይሄንን ገንዘብ ምናልባት ቤተሰብም የሚሉኝ ነገር ካለ መጀመሪያ የሆነ ነገር ይበሉኝ። ለምን የሰው ልጅ ኖራለን እንጂ ሞታለን ይሆናለሁ ብሎ የሚለው ነገር የለም። እኔ በቃሌ ለማግኘት አሁን ለአንተ ያንን ገንዘብ በ3 ወር ውስጥ ምናልባት ይፋብል በ4 ወር ውስጥ ገብቷል አይደል? እኔ ደግሞ ቃል ማጠፍ አልፈልግም። ይሄ ገንዘብ አሁን የቀረው ገንዘብ በዛ ወር ውስጥ ይገኛል ወይ ነው እንግዲህ አሁን የሚቀረው እንደምትለኝ ከሆነ ወደ 260 ሺህ ብር ነው። ይሄ ገንዘብ አሁን በዚህ ወር ውስጥ ይገኛል ወይ ማግኘት እንችላለን ወይ ነው። እና እሷ ያው ኦልሬዲ ጭንቀታችንም ስላየች እኔ አንቺን ተማምኜ ይሄንን ብር ይቀራል የምትሉትን ብር ልስጣችሁና በዚህን ጊዜ ትመልሱልኛላችሁ ወይ ነው እያለችኝ ያለችው። እናንተ ደግሞ አሁን በዚህ ጊዜ ውስጥ ይገኛል ብላችሁ እናንተም ቤተሰብም ተስፋ የሚሰጡን ነገር ካለ ነው እንጂ እኔ አሁን ክፈይ ቢባል በዛን ጊዜ አላገኝም። ያ ነገር ያሳስበኛል። ልክ ነሽ። ቃል የገቡልንም አለው አሁንም ገብቶሻል። ከዛ በላይም ልናገኝ እንችላለን። አሁን ደግሞ ገባ እንደዚህ ሰውም ለመጫን ጦርነት አለ ምናምን በየሀገሩ ሰላም አይደለም ገብቷል። ሰዎችን ለመጫን ይከብዳል። ምን ብለህ ምን ስትላለህ የእውነት እኔ እንደው በቃ መጥቼ ድጋሜ ወይ እርዱን ለማለት ራሱ ያሳቅቃል። ለእውነት ከሆነ በህይወታችሁ ለእውነት ከሆነ የሚገርምሽ ነገር ማለት ነው ብዙ ሰዎች በቃ እኔ ጦርነት ስለሆነ ነው ስላልተመቻቸልን ነው እንጂ እያሉን ነው። እና ሙሉ ራሱ እንችላችሁ ነበር፣ እኛ ግን አልተመቸንም። ጦርነቱም ወደ ውጭ ወጥቶ መስራትም አልቻሉም መሰለኝ። ብዙ ቤተሰቦቻችን ቃል የገቡልን አሉ። እንግዲህ በዛ እንትን እንላለን ብዬ አስባለሁ። እንግዲህ ራሴ እኮ አሁን ማለት እግዚአብሔር ይመስገን ላደረጉት መድኃኒዓለም በጣም አሁንም ቢሆን ማለት ነው እዚህ ላይ ያገዘን ቤተሰብ አይደለም ማንም አይደለም። በየሰው ሀገሩ ተሰደው ያሉ የኛም ማንነት ሳያውቁ እውነት እንቅልፍ እያማራቸው እረፍት እያማራቸው በየትም ሀገር ይኖሩ አረብ ሀገር ብቻ አይደለም በየሰው ሀገር ያሉት እንደዚሁ ለፍቶ ያደረስኩኝ ያው እግዚአብሔርን አዎ በጣም ነው ታሪክ ከብዳለ በጣም በእውነት ማንነታችን ሳያውቁ እኔ እንጃ እኔ እውነት አዩ ሰው አለኝ ኮራውባቸው በእውነት ሰው እንደሌለ ነበረ የምቆጥረው። ግን የኢትዮጵያ ሕዝብ ለካ ወገኖቻችን ናቸው። እውነት እኔ ብሔር ምን ቀለም ሳይሉ ለኛ አድርጎልናል። እና እግዚአብሔር አምላክ እመቤቴ ማርያም አሁንም ክፉ አታስነካችሁ። ኑሩልኝ እህቶቼ። ጾም ላይ ያላችሁትም ጾሙ በሰላም ታስጨርሳችሁ። አሁንም ደግሞ መልሰን የምንላችሁ እየከበደንም ቢሆን ማለት ነው እስከ ዛሬም ከጎናችን ሆናችኋል። እና እቺ የቀረችን ትንሽ ናት። እኛም እየሰራን ምንም ያለ ነው ማለት ነው። ያው አልሞላ ብሎን ነው። ምናልባት ዩቱብ ስታዩ ዩቱብ እንደዚህ ብዙ የሚከፍለን ሊመስላችሁ ይችላል። እሱ ቢከፍል ሊኖር እኔ ሰው ፊት አልወጣም ነበረ ይሄን ነገር ለመሸፈን ማለት ነው። እና ውድ ቤተሰቦቼ እስካሁን ላደረጋችሁልኝ እግዚአብሔር አምላክ እድሜውን ጤናውን ይስጣችሁ። በጣም ነው የማመሰግናችሁ። ያው ከአሁን በኋላም የሚቀርብን አለ 260 ሺህ ብር በኮሜንትም አንዴ ያው አለ ሞልቶ እኮ የተረፋቸው ብዙዎች አሉ። እንደው ሳያዩት ቀርቶም ሊሆን ይችላል እንጂ በውስጥም እንደውም ማን ነው የሚባለው አሜሪካ የሚኖር አለ ፍላወር እሱን እንደዚህ አግኝተሽው ስልኩን አግኝተሽላ ስልክ የሚገርማችሁ አያስቀምጡም እንጂ እንትን እንል ነበረ። እና እናንተ ላደረጋችሁልኝ በጣም ነው የማመሰግነው። ከአሁን በኋላ እግዚአብሔር ሰላም ያርጋችሁ፣ ጦርነቱ ይረጋጋና ከጎኔ እንድትሆኑልኝ እጠይቃችኋለሁ እላችኋለሁ እህቶቼ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ጥፋቱ ሁላችሁም እንግዲህ የኔ ትምህርት ይሆናችሁ። እንግዲህ ሁላችሁም በጣም በቃ ብዙ ጥፋት አጥፍቻለሁ እኔና ያንን ሁሉ ጥፋቴን ይቅርታ አድርጋችሁልኝ እየረዳችሁ ነው የምትገኙ። ሁላችሁም በጣም ነው ከልብ ነው የማመሰግናችሁ። ዘመናችሁን እየቀረው እንግዲህ ዘመናችሁን ይባርክላችሁ በውስጥም በውጭም ያላችሁ እና እኔ ቃላት የለኝም በእውነት እናንተን ለማመስገን። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ያው በነገራችን ላይ አዩ በዚህ ሰሞን ይሄንን ካልከፈልን ደግሞ ለ15 ቀን ነበር ጊዜ የሰጡን። ማክሰኞ ላይ ብሩን ካላስገባን ያው ከባድ ነው አሁንም ቢሆን ማለት ነው። ለምን መሰለሽ እንደዛ የሆነው ራሱ የእረፍት ቀን ስለማይቆጠር ነው እንጂ ቅዳሜና እሑድ አይቆጠርም። ለዛ ነው አሁን ትንሽ 19 ቀን ነው ምናምን
አንድ ቅዳሜና እሑድ ቢቆጠር ማለት ነው በዛ ላይ ተራዘምልን እንጂ እሱ ቢቆጠር ኖሮ እኮ አሁን እኔ እኮ በቃ እንደዚህ ብያት ሞልቼ አሁን ከልጅቷ እንግዲህ በዚህ አጋጣሚ ቪዲዮን ታያለች የምትከታተለን ሰው ስለሆነች አሁን ከሷን እሺ ብዬ ለመቀበል ማለት እሷም ነገ ከነገ ወዲያ ግራ እንዳትገባ ወይ አምናበት ትንሽ ጊዜ ብቆይም ችግር እኔ በእነሱ በጣም ነው የምኮራባቸው በእውነት እኔ አውቃለሁ። አሁን ማለት ያው ከሰው ኪስ ገብታ አትወስድም ፍቅር ሰው ፈቃደኛ ሆኖ እነሱ አሁን ለሰጡ እግዚአብሔር እነሱ ናቸው እኮ አሁን ይሄን ተስፋ ያለመለሙልን ገብቶሻል ጥያቄ አይ ነው ወይ በጣም አልኩ እና ከዚህ በላይ ነው የምኮራባቸው ነው በእውነት እንጂ ምንም ነገር ሀሳብ እንዳይገባሽ 3 ወር እንደውም ብዙ ነው አዶና ይሉናል ያው ስልካቸው አይገኝም እዛ እናንተ በሚዲያ እንደምታዩት አይደለም እዚህ ስትመጡና እዛ ስታዩ አይምሰላችሁ በእውነት እንደዚህ የሚገኙ አይደሉም። ምንሽ ሰው ምን መሰለሽ አሁን እነሱ የሚጠሩት ሰዎች አንደኛ ቢዚ ናቸው አይደሉም እነሱ በጣም ብዙ ህዝብን ስረዱ የሚውሉ ሰዎች እኔ አሁን ለአገልግል እንኳን ፈልጉኝ ምናልባት ቶሎ ላያገኙኝ ይችላሉ ምክንያቱም የተለያየ ስልክ ነው የምታስተናግደው እኛ የባሱ ሰዎች አሉ አሁን ደግሞ እሱ ብቻ አይደለም ቢዚ ናቸው በቃ ቢዚ ናቸው አሁን ብዙ ጊዜ እኔ እንደዚህ ሰዎች የተቸገረ በጣም የተቸገረ ሰው አይነ ለምን እስቲ እንትን አይረዳም ብዬ ማስተራበነት ሌላን ተው ስልኩ ሚዲያ ላይ ተቀምጦን ሰው ለማግኘት በጣም መከራኝ በልቻለሁ ድምጽ አስቀምጬ ምናልባት እሱ ላይ ሆን ይችላል የሚሰማው መልእክቱን የሚያው ማናጀር አለ ምን አለ ገብቷል አይደል ከዛ ግን መልእክቱን ሰምቶ ላይ መልሱልክ ይችላል አይቶ ቶሎ ላይ መልሱልክ ይችላል ብቻ ብዙ ነገር አለ ገብቷል ሰው በሚዲያ እንደምመለከት አይደለም ሁሉም ነገር በእነሱም አልፈርድም ክፉ ናቸው እንትናቸው ለማለትም ሳይሆን ብቻ የሆነ ነገሮች ይኖራሉ ከብዳል ደራስ ካላሽ ተረስተሽ ብታስቢ እንትን አይደለም አልፈርድም እኔ ቢዚ ናቸው ብዙ ሰው ሲያስተናግዱ የሚሆኑት እነሱ አንድ ናቸው ከዛ አሁን ምሳሌ ለምንድነው የስልክ ግን ትልማት መልሽ ምናልባት 500 ሰው ሊሆን ይችላል ስልክ ላይ ያለው እኔ ግን አንድ ነኝ 100 ሰው ራሱ ቢሆን አሁን ከ130 ሰው መልእክት ቢያስቀምጥልክ 30 መልእክቱን በአንዴ አይተን እንትን ትላለህ ላይክ እንደዛ ማለት ነው እና ያ ስለሆነ ነው እኔ በማንም አልፈርድም እና እስቲ ያለውን ነገር እሷንም እናወራታለን በውስጥ እንግዲህ ያለውን ማሰብ ወራሱ ቀላል ነገር አይደለም እኛን ተረዳን እኔ በጣም በቃ ማለት እኔ ማን ነኝ እንዴት ነው እንዴት ታምኜ ነው ያልኩኝ በጣም ሰርተኮ ልትከፍልም ትችላለህ የሆነ ነገርም እኮ ልታረግ ትችላለህ ግን ሟች ነኝ የምለውን ነገር ደግሞ አስባለሁኝ የሰውን ገንዘብ ይዤ ብሞትስ የምለውን ነገር አስባለሁ ከዚህም በፊትም አንድ እህቴ እንደዚህ 100,000 ብር ልስጣችሁና ክፈሉ አንቺን ተማምኛ አለችኝ ከዛ ግን ቤተሰብ ከለከላት ያው ብንሞትም መቼም ሁሉም ሰው አያሞትም ወይ እኔ እሞታለሁ ወይ አንድ ሰው ነው የሚሞተው የቀረው የሰው ዳር አደራ ከባድ ነው የእውነት አደራ ከባድ ነው ውድ ቤተሰብ ለማንኛውም ላደረጋችሁልን ነገር በሙሉ እጅግ በጣም አድርገን እናመሰግናለን እግዚአብሔር አምላክ እውነት እንዳከበራችሁን ክብር ይስጥልን ሀገራችንንም ይጠብቅላችሁ የኛንም ይጠብቅልን በእውነት በሰላም እንደወጣችሁ ክፉ ሳይነካችሁ በሰላም ግቡ እዛው ደግሞ መኖር አድርጋችሁ የምትኖሩም ራሳችሁን እየጠበቃችሁ